ርስቴ ነው ብሎ ነው፣ ማንነቴ ነው ብሎ ነው። ለምንድን ነው የጎንደር ልጅ ጠቅልላችሁ የሰሊጥ ፖለቲካ እያላችሁ ቁማር የጀመራችሁት? ምንድን ነው የሚጠቅማችሁ? ገና ስልጣኑን አጠገቡ አይደለም። አንድ ክልል ሳትይዙ አንድ ነገር ሳትይዙ ነው የምትንበጫበጩት አይደል? አንድ ነገር ሳትይዙ ነው የምትንበጫበጩት። ስልጣኑ እንኳን ሊመጣ አይደለም አጠገባችሁ የሌለውን ነገር ሳትይዙ እንዲህ ከተበጣጠሳችሁ ስልጣን ላይ ብትሆኑ እንዴት ነው የምትስማሙት? እንዴት ነው የምትስማሙት? አስረዱኝ እስቲ። በምን ሂሳብ ልትስማሙ ትችላላችሁ? አሁን ለመገዳደል የምትፈልጉ የአማራ ልጆች አላችሁ። ለመገዳደል ለመጨራረስ የምትፈልጉ የአማራ ልጆች አላችሁ። መሆን ያለብህ መጀመሪያ አማራውን የማዳን ነው። አማራውን አንዴ ማረድ ነው። ከዛ በኋላ ነው ምንድን ነው አሁን የትኛው ይሻላል ብለህ በአማራ የምትሰብከኝ? የትኛው ይሻለኛል? አረ ህወሓትም ቢገለኝ እኮ እንደዚህ አልገደለኝም የሚልና እዚህም ደግሞ አረ ኦህዴድ ምን አረገኝ ምንም አላረገኝም እኮ እያለ ፖለቲካ የሚሰራ ምንድን ነው የሚጠቅመው ለአማራ? ሁለቱም አማራ ጠል ፖለቲካ ነው ያላቸው። ይሄ ሪያሊቲው ነው። ሁለቱም አማራን የሚጠላ ከሆነ ለአንተ የሚጠቅም ፖለቲካ ይዞልህ አይመጣ። የማይመጣ ከሆነ ከአንተ ጋር የማይሆን ነገር። ስለዚህ እኔ የማደርገው ምንድን ነው? ይሄን አደርጋለሁ። ሁለታችሁንም አስገባለሁ። የብልጽግና የባዴን ልጆችንና እንዲሁም ጨምዶ ይጠቅማል የምትሉ ሁለታችሁም ትገቡና በሐሳብ ነገ ከነገ ወዲያ ሐሳባችሁን ታቀርባላችሁ። ግን የሚያሳዝነው አንድም ስልጣን ሳይዝ አማራው እየተፋጀል ይገኛል። የስልጣን ሽታው በሌለበት ቦታ ላይ የስልጣን ሽታው በሌለበት ቦታ ላይ እንደዚህ ይባላል። ምንም የስልጣን ምንም ነገር በሌለበት ቦታ ላይ ይሄው ሲባሉ ልታያለ። ይኸውልህ አሁን ብርሃን የሚባል ተጋሩ ምን ብሎ ይጽፍ መሰለ? ብርሃን የሚባል ተጋሪ ሁመራ የትግሬ ነው ምን ይጠቅመናል? ለእኛ ነገም ዛሬም የትግሬ ነው ውሸታም ይላል። ግን የአማራ ልጅ መስሎ ነው ይህን የሚጽፈው። ስምን ራሱ ምን አለ ብርሃኑ ብለህ ብታስተካክለው ለማስተካከል ብርሃኔ የማን ስም እንደሆነ እናውቀዋለን። እንኳን እሱ አይደለም አጫሉ ነፍሱን ይማረው አጫሉ ሁንዴሳ ያለው አለ። ምንድን ነው ያለው? ዳንሻና ሁመራ ወልቃይት ጠገዴ ዳንሻና ሁመራ ምኑም እንትን ነው መሬቱም ያማራ ብሎ ግጥም አለ ብሎ የተገጠመውን እንኳን ነፍሱን ይማረው አጫሉ ሁንዴሳ ተናግሮታል። ስለዚህ በዚህ በኩልም ያለው በዛ በኩልም ያለው አማራን የሚገፋ ፖለቲካ አለ። በሁለቱ አማራን የሚያስደነግጥ አማራን ግራ የሚያጋባ ፖለቲካ አለ። ለምን? ሁለቱም ጋር የአማራ ህዝብን የጨረሱ ላይ ለፍርድ ሊያቀርብ ይችላል። የአማራ ህዝብ ይቅረቡልን ይላል፣ ለፍርድ በህግ ይጠየቁልን ይላል። ሁለቱም ጋር ደም ስላለ ሁለቱም የአማራን ማግኘት ፈቃደኛ አይደሉም። ስለዚህ ምን አደርጋለሁ? ጠዋት ላይ ሲነጋ
በኔ ማለት ነው። በኔ እኔ ጋር ምሽት ነው። ሲነጋ ምን አረጋለሁ? የንግስት ይርጋ እና አያሌው መንበሩ ሌሎችንም ነቅታችሁ ጠብቁ ምን አይነት እንደምታረጉ። ይሄን ደግሞ የሚቃወሙ ሰዎችም አመጣለሁ። እዛ ቦታ ላይ ትወያያላችሁ። የማን ሀሳብ እንደሚገዛ ህዝቡ ይሰማዋል። ግን ችግሩ ምንድነው? ትንሽ ብልጽግናን የሚወርፍ ነገር ከተነገረ እና አያሌው መንበሩ ሊያኮርፉ ይችላል። ብልጽግና አማራን የበደለውን ነገር ሲነገር በእርግጠኝነት እናገራለሁ እነ ንግስት ይርጋ የሚገቡበት ይጠፋል። አያሌው መንበሩ ይደነግጣል። የአማራ በደል፣ የአማራ ስቃይ፣ የአማራ መገደል ከምንም የማይቆጥሩ ትንሽዬ ኪሳቸው ሲያምር፣ ትንሽዬ ኪሳቸው ሲዳብር የአማራውን መሞት መኖር ግድ የማይሰጣቸው ሰዎች በየጊዜው እየተወለዱ ነው። በየጊዜው እና እስቲ አብረን የምናየው ነው። በተለይ የጎንደርና የጎጃም ፖለቲካ ባታረጉት ደስ ይለኛል። እውነቴን ነው የምለው። ማንኛውም ጠላት ቢመጣ የጎንደርን ልጅም በግንባሩ ይለቅበታል፣ የጎጃም ልጅንም በግንባሩ ይለቅበታል። ደግሜ ልንገርህ፣ ማንኛውም ጠላት ቢመጣ አንተ ጎንደሬ ነህ ተዋለሁ የሚል ጠላት የለም። ጎንደሬንም ጎጃሙንም አምሽክ አድርጎ የሚበላ ፖለቲካ ነው ያለው። ስለዚህ ይሄንን ማስተዋል የአማራ ልጅ ያስፈልገዋል። ጎጃም ጎንደር እያላችሁ ቁማር አትስሩ። አይጠቅማችሁ። አይ በዚህ ጉዳይ አዲስ ታይምስን አታስገባ። አይ እሱን አስገብቼ አይደለም ማወያየው። ሌሎቹ በደንብ አማራንም ብለው በአማራ ፖለቲካ የሚሰሩትን እነሱን አስገብቼ ነው ማወያየው። የእነሱ ጉዳይ ነው። የእነሱ ጉዳይ ነው። የእነሱ ጉዳይ ስለሆነ እነሱ ናቸው የሚወያዩት። ምን ያገናኘዋል ከአዲስ ታይምስ ብራዘር ጋር? የሚያገናኘው ነገር የለማ። ቢኖር ይችላል፣ ግን እንዲህ ሰው እኔ አሁን ሊገባኝ ያልቻለው እግዚአብሔር ምስክሬ፣ በተለይ አማራ ጋር ጎጃምና ጎንደር ጋር ያለው ችግር ምንም ሊገባኝ አልቻለም። ምንም ሊገባኝ ያልቻለው ፖለቲካ ጎንደርና ጎጃም ላይ ያለው ፖለቲካ፣ የሸፍጥ ፖለቲካ በተአምር ሊገባኝ አልቻለም። እና ገብተው ሲነጋገሩ የምናዳምጠው ጎንደርም ወርቅ አማራ ያለበት ነው፣ ጎጃምም እንደዛ ወርቅ አማራ ያለበት ነው። እንዴት ልክ ነቾቹ እንዴት በዛ መካከል እንዴት እንደዛ አይነት ፖለቲካ ይሰራል? እንዴት ያማ አሁን የጎጃም መሬት የተወሰነ ቢወሰድ እና ቢመለስ መልሳችሁ ስጡ ትላለህ? ኖ ሄኖክ አንተ ፕሊዝ፣ ሄኖክ ክፉ አታናግረኝ አባቴ። በውስጥ አናግሬያለሁ ሄኖክ ተው። እኔ እንደሌላው መርዝ ሰው በሆን ፖለቲካ ሰራባለሁ፣ መስራት አልፈልግም። ሄኖክ ተው። በጣም አስቀያሚ ፖለቲካ ብዙ ሰዎች መስራት ይችላሉ በአንተ፣ ግን አይጠቅም። ስለማይጠቅም ነው ሄኖክ ልንገር። በጣም ብዙ ሰው አስቀያሚ ፖለቲካ ሊሰራብ ይችላል። እኔ አልሰራብህም። ለምን? ትግልን አይቼዋለሁ። ለአማራ በተቻለ መጠን ድምፅም እየሆንክ ነው። ያልተረዳውን ደግሞ ለመገንዘብ እንጂ የኔ ትክክል ነው ብለህ አትሄድ።
የጎንደር ልጆች ጋር ችግር አለባቸው። የጎጃምና የጎንደር ያለውን ችግር ተነጋግታችሁ ወንድማማቾች ናችሁ ለመፍታት ሞክሩ። ይሄ ነው መፍትሄው። ጎጃምና ጎንደር ያለውን ችግር በደንብ ተነጋግሮ የሚፈለገው ይቅርታ ጠይቆ የሚፈለገው ነገር ተደርጎ በሰላም ፖለቲካ አንድ ላይ እንዲቀጥል የማድረግ ስራ ነው መስራት ያለባቸው። ይሄ ነው ትክክለኛ አማራነት። ብቻን ድል ልታመጣ አትችልም። የፈለገ ብትፍጨረጨር ጎንደር የሆነ የፈለገ እንደፈለግ አድርገህ ጎጃም የሆነ ብቻን የምታመጣው ነፃነት የለም። ስለዚህ ችግር ካለ እኔ አያለሁ ጎንደር ላይም የጎጃም ጥላቻ ያለው አለ፣ ጎጃም ላይም የጎንደር ጥላቻ አለ። እሱን ግን በመነጋገር መፍታት ይቻላል። በመነጋገር እውነቱን ከነ ማስረጃው በማምጣት በዚህ ማስረጃ ምክንያት ነው ይሄን የምጠላው፣ ይሄ መስተካከል አለበት፣ ይሄንም የጎንደሩም እንደዛው በዚህ ምክንያት ነው ይሄንን የምጠላው በዚህ ምክንያት ነው ብሎ ማስረዳት ይቻላል። ኖ ነገ በትልቁ ነው ጆይን ማርጋችሁ ሄኖክ፣ ነገ በትልቁ ጆይን ትደረጋላችሁ። እነ ንግስት ይርጋንም ንገሯቸው፣ እነ አያሌው መንበሩንም ንገሯቸው፣ ሌሎችንም ንገሯቸው ይምጡ። እንዲሁም ደግሞ እነ ዋና ማራም ሌሎችም ገብታችሁ እነ ሄኖክም ሌሎችም እንዳልኩ እነ ዳኒ እስራኤልም ዋና ማራም ማን ነው ደግሞ አማራ ዛሬ ሌሎችም ይገቡና እውነቱ ለህዝቡ ይታወቅ። እውነቱን ከታወቀ በኋላ ችግሩ ያለበት እዚህ ጋር ነው ተብሎ ዩሪ ታደሰ ጎበዝ ልጅ ነው። ከገባችሁ በኋላ ሀሳባችሁን በጥሞና በሰዓት ትነጋገራላችሁ። ያለውን ችግር ጎጃም ላይ ምን ችግር እንዳለ የጎንደር ልጆች ካላችሁ እና በዚህ ምክንያት ይሄ መስተካከል አለበት፣ የጎጃም ልጆችም ጎንደር ላይ ያለውን ችግር ይሄ ነው ይሄን እናስተካክል በሚለው ገብታችሁ መነጋገር፣ ስሜታዊ ሳትሆኑ። በተለይ ለቤተልሔም ንገሯት። ቤተልሔም ስሜት አይቅደምሽ። ያንቺ ስሜት ሳይሆን የህዝብ ጉዳይን ነው ቆም ብለሽ ማሰብ ያለብሽ። የህዝብ ጉዳይ ያንቺ ስሜት ምንም አያደርግ። አንቺ ኧረ ቴምር እብድ ናት፣ ቴምርማ አትገባም እዚህ። ኧረ በመድኃኒዓለም በየትኛው እውቀቷ ቴምር በጥባ ከኔ ጋር ጸብ ስላላት አይደለም። ቴምር በጣም መሀይም ናት። ከምንም ነገር ላይ ምንም አይደለችም። ቴምርን ሰው ብላችሁ አሁን ታጋይ ታረጋላችሁ። እኔ እኮ እብድ ናችሁ እና አንዳንዶቻችሁ እኮ እብድ ናችሁ። ቴምርን ዘንባም በላት እቺን አሁን ለአማራ ትታገላለች ትላላችሁ። እውቀት የላችሁ። ስለዚህ ሰው ጥሩ ቢባል ጣፊያ እንዳለ የሚላለ እና እብዶችንም ትቀላቅላላችሁ እንዴ? እና ተው። ስለዚህ አሁንም ቁም ነገር ያላቸው የአማራ ታጋዮች የአማራ ድምፅ መሆን የምትችሉ ማንበብ የሚችሉ ፊደል መቁጠር የሚችሉ ሞጣ ኮሜዲ ነው። ሞጣ አስቂ ነው። ሞጣ ያስቀኛል። ሞጣ ኢንተርቴን ሁሉም የአማራ ጠላት ነው ለሱ። ሞጣ ችግሩ ያ አንድ ከአማራ ጥሩ ሰው ጥራ ብትለው አንድ ሰው አይጠራም ሞጣ። እኔ ሁሉም ለአማራ ይጠቅማል ባይ ነኝ። ለአማራ ድምፅ የሆነ በብዛት ለአማራ ይጠቅማል ብዬ አስባለሁ። ከነ ጥፋት ንግግሩ ማስተካከል ይቻላል። ሞጣ አንዱንም የአማራ እታገላለሁ የሚል አንዱንም ሰው ልክ ነው ብሎ ከአንዱም ጋር ይስማማ። ትልቁ ችግር እሱ ነው። ስለዚህ ማነው ስህተተኛ ማለት ነው? የአማራው ታጋይ ሳይሆን ሞጣ ነው ማለት ነው። ሙሉ ሞጣ ካልተቀበለው ሙሉን የአማራ ታጋይ ካልተቀበለ ሊሆን አይችልም። ሌላ ስለዚህ ያንን ነው ማድረግ ያለብን። ያንን ተደርጎ ያለው ችግር በጎጃም እና በተለይ በጎንደር ያለው ችግር
ኮምፕሊትሊ በሚቻለው መጠን ቅሬታው ምን መደረግ አለበት? መውረድ አለበት። ቅሬታው በጣም 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 ምን ማድረግ አለበት? ዝቅ ማለት አለበት ብዬ አስባለሁ። ቤተልሔም ከስሜት ወጣ የምታወራ ከሆነ ምክንያቱም የትም ቤት ከገባች ያወርዷታል። ቤተልሔም ስሜቷ ይቀድማታል። ቢግስ ፕሮብለም። የትም ቤት ላይ እየተባረርክ የምትወጣ ከሆነ ለትግል አትሆኑ። ቢመርህም የሚያስቀይም ነገር ቢናገርም አንድ ሰው ውጣ መስማት አለብህ። ውጣ ትሰማለህ። ከዛ በኋላ ሀሳብን ትሰጣለህ። ነጥብ ይዘህ ያንን ሀሳብ ታከሽፈዋለህ። ያንን ነው የምናገረው። እና ባየሁት ትላንትና ሞር ፎከስ ያደረጉት በተለይ እኔ የምናደደው ሌላው ገብቶበት የጎንደርን ፖለቲካ የሰሊጥ ፖለቲካ እያለ ሲሳደብ እነ ጀዋር ስትሰማ እነ አሉላ ስትሰማ ያማል። በእውነት ያማል። የሰሊጥ ፖለቲካ የሰሊጥ ነጋዴዎች ፖለቲካ እያሉ የጎንደርን ፖለቲካ ሲያጠለጥሉ እነ ጀዋርን ስታይ እነ አሉላን ስታይ ሰድበለ ሰዳቢ ሰጥሃል። የገዛ ወንድምን የገዛት ሰድበለ ሰዳቢ። ሰሊጥም ይሁን ምንም ይሁን ለአማራ ይጠቅመዋል መቼም። እና እነሱ እንደዛ አድርገው ፖለቲካ ሰርተው ሲነጥሏችሁ ያን እንኳን የማይገባችሁ ሰዎች መሆኑን አይተናል። አብሶሉትሊ አማራ ላይ ጥላቻ ነገ የሰሊጥ ነጋዴ እየተባለ በጅምላ ጨፍጭፈው ሊጨርሷቸው ያቀዱትን ሰው ነው አለች። የምን ልዕልና የምትባል እብድ ካድሬ የምን አማራ ናት እሷ? የትኛው አማራ ናት እሷ? እብድ ናችሁ እንዴ እናንተ? አስተውሉ እንጂ። እቺ ቀውስ መኪና ላይ የምተኛው ሆምለስ ነው ለአማራው ምጥብ ነው። እንዴ ያማቸዋል እንዴ? የባጫ ናት እኮ እንዴ። ወልቃይትን አሳልፈ ከሰጠ በራስ ጊዜ በቃ አንተ አማራ ነኝ ካልክን 4 ነጥብ ምን ጥያቄ አለው? የአማራን ርስት አሳልፈ ከሰጠ ምንድን አንተ ባንዳና 4 ነጥብ። እስቲ ከጎጃም ይቆረስና የጎጃም ልጆች ዝም ይበሉ። እስቲ ዝም ይበሉ። ከጎጃም ላይ የሆነ ብሔር መጥቶ መሬቱን ይቆረሰውና ለሌላ ይውሰድና ዝም በል የጎጃም ልጅ አትልም እንዴ? በርስት ቀልድ የለ። ያማቸዋል እንዴ? ምን አይነት ፖለቲካ ነው የምትሰራው? ስም ይወጣል፣ ከቤት ይቀበላል ጎረቤት። ስለዚህ የሰሊጥ ፖለቲካ ብላችሁ ጎንደርን አታክ ለማድረግ የምትሄዱበት መንገድ በጣም ነው ማዝነው። ሰድበለ ሰዳቢ ይሰጣል። አሁን ነገም መተከል ሁሉ ነገር ይስተካከላል። መተከልን አውጥተው ለጉምዝ የሰጠው ማን ነው? ከሱዳን መጣችሁ ኑሩልን ተብሎ ነው አይደል? ለጉምዝ የተሰጠው ጉምዝ ሱዳናዊ እንጂ ኢትዮጵያዊ አይደለም። ደግመ ጠይቀኝ፣ በማስረጃ ነው የምነግርህ። ጉምዝ ከሱዳን የተባረረ ኢትዮጵያውያን አቅፈው የተቀበሉት ነው ጉምዝ ማለት። ምን ጥያቄ አለው? ኢትዮጵያውያን ተቀበሉ፣ የአማራ ልጆች ተቀበሉ፣ መልሰው ተነጠቁ። ቦታቸው መልሰው ተነጠቁ። ጉምዝ ኢትዮጵያዊ አሁን ሊጮህል ይችላል። ጉምዝ ኢትዮጵያዊ ነው ምናምን። አዎ ኢትዮጵያዊነት አሳይለም ከሰጠው ኢትዮጵያዊነት ዜግነት ከሰጠው ኢትዮጵያዊ ነው። ልክ አሜሪካ መጣ የአሜሪካ ዜግነት ከተሰጠ አሜሪካዊ ነው። ያ ማለት ነው። ምንም ልዩነት የለውም። እውነትን ግን
ሸርሽራችሁ ገደል ተከታላችሁ። ከዛውን እዛ አካባቢ ስትገባ እነሱ የፈለጉትን ያደርገዋል። በቀስት ስንቱን ጨፍጭፈው ገለውታል። አማራውን ስንቱን አፈቅረና አቅለውታል። ጉምዝ ላይ ስንቱ የአማራ ልጅ የህፃን ልጅ ብልቱን ቆርጠውታል። ስንት ቀውጢ ነበር። የሆነ ጊዜ ላይ ታስታውሱ እንደሆነ እኔ እብድ ያደረገኝ ጊዜ ነበር። የአማራ ህፃን እየተመረጠ የአማራ እናት እየተመረጠች ምን እየተመረጠች ሲበሏት ነበረ። ታስታውሱ እንደሆነ መተከል ላይ ባለው ነገር ከፍተኛ ፖለቲካ ሰርቻለሁ። ከፍተኛ ውጤት ያለው ፖለቲካ ተሰርቷል። ዛሬ አማራ ልጅ እዛ ቦታ የማይበላው እኛ በጮነው ጉዳይ ነው። እኛ የአማራ ህዝብን ዴፊኒትሊ የት ጋር እንደሚበላ የት ጋር እንደሚጨፈጨፍ በጮነው ፖለቲካ ነው ዛሬ ውጤታማ የሆነው። ዛሬ ወለጋ ላይ እንክት ተደርጎ የሚበላው አማራ ዛሬ ረፍት ያገኘው እኛ በጮነው ፖለቲካ ነው። እኛ በጮነው ፖለቲካ ነው ዛሬ ረፍት ያገኘው። ከልካል ነበራቸው። ዛሬ የአርሲ ፖለቲካ የተጋፈጠ ሙሉ በሙሉ የተጋፈጠው የኛ የጩኸት ውጤት ነው። ዓለም ስለሰማው ነው። አርሲ ላይ ቤተክርስቲያኑን የሚጨርሱበት ህዝቡን የሚያርዱበት ፖለቲካቸው የተነቃው እኛ ዓለም ላይ ባደረስነው ፖለቲካ ነው። ስለዚህ ፖለቲካ ይሰራል፣ በአንድም በሁለትም ይሰራል። ግን አሁንም የምናገረው ምንድነው? የአማራ ልጆች በጎጃም እና በጎንደር ያላችሁን ችግር ፍቱት። በድንበር የምትጣሉ አይደላችሁ፣ በርስት የምትጣሉ አይደላችሁ፣ በምን የምትጣሉ አይደላችሁ። ስለዚህ እባካችሁ የጎንደርና በተለይ የጎጃም ልጆች ችግራችሁን ሶሻል ሚዲያ ላይ ፍቱ። ጎንደር ጠሎች አሉ፣ ጎጃም ጠሎች አሉ። ይሄንን ችግር ከፈታችሁ ለጠላት ከፍተኛ ስጋት ናችሁ። ይሄን ችግር ካልፈታችሁ ደግሞ ለጠላት ብርታት ናችሁ። ይሰማል ማወራ? የጠላት ስጋት መሆን ትችላላችሁ፣ ለጠላት ብርታት መሆን ትችላላችሁ። እናንተ ስትጣሉ እመነኝ ህወሓት በደስታ ትፈነድቃለች። እናንተ ስትጣሉ እመነኝ ብልጽግና ለጥ ብሎ ያድራል ያለ ሀሳብ። እነሱ የሚፈሩት የእናንተን ህብረትና ህብረት ብቻ። የእናንተ ህብረት ስጋት ነው። የእናንተ መነጣጠል ለነሱ ጥብስ ነው። አለቀ። ስለዚህ እባካችሁ፣ ስለዚህ አማራ ልጆች ነገ አሚን በኔ ጠዋት ጥሪ አድርጌያለሁ። ትመጣላችሁ። ኤኒዌይ ስለማውቀው መታችሁ ትገባላችሁ። ያለውን ማን ይሻለኛል የምትሉትን ፖለቲካ ታቀርባላችሁ። በጨዋነት ስድድብ አልፈቅድም። በተለይ ቤተልሔም ስሜታዊ ሆነች ከተደረግሽ ለአንዴና ለመጨረሻ ጊዜ በብሎክ ነው የምንለያየው እኔና አንቺ። ሌሎቹ ገብተው ሀሳብ ይሰጣሉ፣ አንቺም ትሰጫለሽ። የግለሰቦችን እንዲህ ሳይሆን ለአማራ የሚጠቅመውን ወይ ለጎጃም ሞር ፎከስ አድርገሽ የምትሰሪው የጎጃም ፖለቲካ ላይ ስለምናየው ማለት ነው። ሌሎችም የጎንደር ፖለቲካ የሚሰሩ አሉ አውቃለሁ። እሱን ይደረጋል፣ ታወራላችሁ። ያለውን መፍትሄ ደግሞ ሰው አብሮ ይናገራል። ችግሩ መፈታት አለበት። አይ ቲንክ ለአማራው የሚጠቅመው የጎንደር እና የጎጃም ልጆች ችግር መፈታት አለበት። ችግሩ በጣም መፈታት አለበት። በቃ ዳርና ዳር ሆኖ መሰዳደብ በጣም ስሜታዊ ናት። ትልቁ ደግሞ ስሜት ካለ ፖለቲካ ምንም መቀጠል አይቻልም። ፖለቲካ ብዙ ዘመን ሊፈጅ ይችላል። ኔልሰን ማንዴላ 27 ዓመት ታስሯል። 27 ዓመት ትክክለኛ ፖለቲካ አለው።
ታስሯል፣ ግን ልክ አይደለም ተብሎ መጨረሻው ግን ያማረ ነው። ፖለቲካ ጊዜ ሊፈጅ ይችላል። ስለዚህ የችኩል ምንም የሚመጣ ነገር የለም። መፍትሄው አይመጣም እኮ እርግጠኛውን እነግራቸዋለሁ። 4 ኪሎ ላይ ማን ነው ቢደረስ ራሱ ሆነ ቢባል ብልጽግናን ጣሉ ቢባል ገና እኮ ጸብ አለ በጎንደርና በጎጃም መካከል ጸብ እኮ አለ። ያልተፈታ እኮ ችግር አለ። ስለዚህ የጎንደርና የጎጃም በትልቁ ችግር አለ ብዬ የማስበው እሱን መፍትሄ ከመጣ በኋላ ሌላ ችግር ካለ የሸዋና ወሎ እግዚአብሔር ይስጣችሁ፣ ትንሽ የበሰላችሁ ናችሁ። የሸዋና የወሎ ወንድሞች በጣም የበሰላችሁ ናችሁ። ይህ አይነት ድራማ አይመቻችሁ። እዚህ አይነት ፖለቲካ አትሰሩ፣ በስላችኋል። ስለዚህ ያንን መስተካከል አለበት። ስለዚህ የጎንደርና የጎጃም ፖለቲካ በደንብ መስተካከል አለበት። ይስተካከላል ብዬ አስባለሁ። በመነጋገር ይፈታል። ወደ ጎን አይወራወሩማ። የሸዋና የወሎ የጎንደር ስድድብ የለ፣ እንደ ጎጃምና ጎንደር ስድድብ የላቸው። ያን ነው እያልኩ ያለሁት። ስለዚህ ጥያቄዎች አሉ። የአማራ ልጆች በጣም በአሁኑ ሰዓት ጥያቄ አላቸው። በተለይ ዘመነ ካሴ ከህወሓት ጋር እየሰራ ነው የሚል የሚናፈስ አደባባይ ላይ ወሬዎች አሉ እየሰሩ ነው፣ ከወያኔ ጋር እየሰሩ ነው እየተባለ እየተናፈሰ ያለ የተፈራራ ፖለቲካ አለ። ዘመነ ሰው ነው። ከተሳሳተ የአማራ ትግል ያቆማል ማለት አይደለም። ከተሳሳተ ከስህተቱ እንዲታረም፣ አይ ደግሞ የሚሰራው ልክ ነው የምትሉ ከሆነ ትክክለኛውን ነገር ማቅረብ፣ ከዛ የአማራ ህዝብ ካመነበትና ያ ትግል ያስኬደኛል ካለ የአማራ ልጅ በሱ ነገር ላይ መስራት ያስፈልጋል። ስለዚህ የህዝብን ነገር ንቆ ትግል ለማን እንደምትታገል አላውቅም። ህዝብ የማይፈልገውን ነገር እኔ በጉልበት ያደርጋለሁ ካልክ ኦልሬዲ ወድቀሃል፣ አትችልም። ስለዚህ ያ ነገር ላይ በጣም ስሩ ነው የምላችሁ። ያ ነገር ላይ በጣም አስቡበት ነው የምላችሁ። ስለዚህ እስቲ ብዙ አሁን ጭቅጭቅ የመጣው በዛ ነው። አይ እሱን ነገ ትመልሰዋለህ ብራታ። በድርጅት ነው የሚሰሩት። ከህወሓት ጋር ከሰሩ ግን ብዙ ተቃውሞ እንደሚገጥማቸው ቆም ብለህ አስብ። ዘመነ ይሳሳታል። በድርጅትም ሰራ በምንም ሰራ ከሳተ ነው። ማንም አይፈታው። ግልጽ አድርጌ እነግርሃለሁ። ማንም አይፈታው። ማንም አይፈታውም ነው ማወራ። ዘመነ ሆነ ማንም ሆነ ነው ከኤርትራ ጋር መስራት 100% እኔ አማራን እደግፋለሁ። ምንም ጥያቄ የለኝም። ከኤርትራ ጋር አማራ መስራቱን 100%። ኤርትራ የአማራ ልጆችን አያወጉ 4 ነጥብ አያወጉ። በድንበር ኤርትራ ከአማራ ጋር አትጣላ፣ አለቀ። አትጣላ። ስለዚህ ገስዋ የማይጣላ አትጣላ፣ መልሶ የማይወጋጋ አትጣላ። የአማራ ርስትን ከገዳ ከባድ ነው። እውነቴን ነው የምልህ። የአማራ ርስትን ከርተ ነገ ጦርነት እንደሚነሳ እያወቅ አይ ችግር የለውም በመነጋገር እንፈተዋለን የሚባል ቁማር እጫወታለሁ ካልክ
የበላኸውን አስታውከ እንደገና ልብላ እንደማለት ነው። ምናልባት ፖለቲካ ለማይገባችሁ ሰዎች የበላኸውን አስታውከ ራበኝና ስጦኝ እንደማለት ነው። የአራዳ ልጅ እየበላ ነው የሚያለቅሰው። የያዘውን ይዞ ነው የሚታገለው። ወደኋላ የሚመለስ ትግል የለም። ወደፊት የሚሄድ እንጂ ወደኋላ የሚታገል የሚመለስ ትግል የለም። ያ ድንበርን ጭራሽ እየሸረሸርክ መልሰ እየሰጠ ልታገል የምትለው ትግል የለም። ምን እብድ ካልሆንክ በስተቀር ትክክል ወሰንና ማንነት ቀይ መስመር ነው። በትክክል እስማማለሁ። ትክክለኛ መንገድ እና ነገ ሁሉንም ሰብስቤ አወያያለሁ። የነገ ሰው ይበለን። እነ ንግስት ይርጋ ግን ዛሬ በደንብ አድርጌ ልንገራችሁ በጥንቃቄ እና እያሌው በጥንቃቄ ይሄን ነገር በጥንቃቄ እኔ ያየሁትን ከመናገር ወደኋላ ስለማልል እዛ ላይ ስትናገሩ የማየው ነገር ለአማራ የማይጠቅም ከሆነ ፊት ለፊት ጠይቃለሁ። አዎ ቴዲ ሐዋሳ ላይጠይቅ ይችላል፣ አዳማጭ ነው ቴዲ። እኔ ግን ትግሉን ላይ ስለነበርኩበት እጠይቃለሁ። የሚሽሞንሞን ነገር የለም። በደንብ ነገ ያበጠው ፈንድቶ የጎንደርና የጎጃም ጉዳይ ለአንዴና ለመጨረሻ ጊዜ አጀንዳ የሚዘጋበት የምናደርገው ነው። እግዚአብሔር ይርዳል። እግዚአብሔር ይርዳል። ያንን ነው ምለው። ብሎ ካላረግም ማንም መጻፍ ይችላል የፈለገው። ቴዲ እውነተኛ ስሙ ማን ነው? ቴድሮስ ጌታሁን። ቴዲ ሐዋሳ ቴድሮስ ጌታሁን ይባላል። ቴዲ ጠያቂ ነው፣ ይጠይቃል። ማንም ገብቶ ሀሳብ መስጠት ይችላል። ቴዲ የምንም የፖለቲካ እንትኑን ተናግሮ አያውቅም። ሲሰራም አይተነው አናውቅም። ከማንም ጋር ተለጥፎ ሲሰራ ሲያዳላ የሆነ ነገር ሲያደርግ አላየሁ። ባይናገራለሁ ምንም ችግር የለብኝም። ያላየሁትን በግድ እናንተ ሳይዳችንን አልያዘም ሊይዝ አይችልም። እንደ ጋዜጠኛ ቴዲ ሐዋሳ ወይም ቴድሮስ ጌታሁን መጠየቅና መጠየቅ ብቻ ነው የሚችለው። እናንተ ትወያያላችሁ፣ እናንተ መልስ ትሰጣላችሁ። መድረክ ብቻ ነው ቴዲ ሐዋሳ ያመቻቸው። ደሴ ቴዲ ሐዋሳ ምንድን ነው የሚያደርገው? መድረኩን ይሰጣል። አንተ ሀሳብን ይዘህ መጥተህ የፈለግከውን ሀሳብ የመተንተን የትም ቦታ ላይ መብት አለ። በተሰጠ ጊዜ አንተ ሀሳብ የመግለጽ መብት አለ። ያንን ማድረግ ብልጽግና አያደርገውም፣ ኦነግ አያደርገውም፣ ፋኖ አያደርገውም፣ ህወሓት አያደርገውም፣ ምንም አያደርገውም። ቴዲ ገለልተኛ አካል የሚባል አለ። ገለልተኛ አካል እኔ እንዲያውም ትንሽ ለአማራ ማደላው ነገር አለ። ሀቅ ነው የምነግርህ፣ ለአማራ አደላለሁ። ገለልተኛ አካል ግን ቴዲ ሐዋሳ ገለልተኛ ነው። ነጮች ሲሉ ብለድ ስቲከር ዛን ዋተር ይላል። ደም ከውሃ ይወፍራል። ስለዚህ እኔ አደላለሁ። ግልጽ አድርጌ ነው የምነግርህ፣ አደላለሁ። ስለዚህ ያንን ነገር ማስተካከል ያስፈልጋል ባይ ነኝ። የነገ ሰው ይበለን። አመሰግናለሁ። ነገ አድርሱልኝ አደራ። ነገ የጎንደርና የጎጃም ችግር ለመቅረፍ የምንነጋገርበት ቀን ነው።